እኔ ማለት ነው እናቴ ትሙት ታግሼ የተነሳበት ጊዜ ራሴን ድፍት ማረጋችሁ። እኔ መድኃኒዓለምን ስነ ስርዓት እኔ አክብሬያችኋለሁ። እረፉ በቃ ራሳችሁን ታውቃላችሁ። እመቤቴ ማርያምን የምሬን ነው። እኔ በቃ ብዙ የቻልኩት ነገር አለ አወጣለሁ። ካልሆነ እኔ በቃ ብዙ ነገር ነው የማወጣው። እመቤቴን ምን አባቱን አፉን የሚከፍተው እኔ እግዚአብሔርን እኔ ስለ ኪዳነ ምሕረት ዝም በይ አንቺ ዝም በይ። ኪዳነ ምሕረትን እንደኔ ታጋሽ የለም፣ እንደኔ ዝም ያለ የለም። አንድም ሰው ልጆችን ሊዘልፍ አይችልም። እኔ መናገር ይችላሉ፣ ተናግሬያለሁ በፊትም። ማንም አዳኞቹ ብሎ አፉን አይከፍትም። አፉን እኔ ራሴ ነኝ የማዘጋለት። ተውኝ እኔ ተውኝ በቃ ሰላም ያወረድኩት ለመኖር ነው። በቃ ተውኝ እንዴ በማይሆን ነገር እየተስፈራራ ሰው እግዚአብሔርን ስነ ስርዓት ያበጠ ይፈነዳል። ታባትም ማንንም ነው የማልሰማው። ትዕግስቴ አልቋል። እኔ ግምጃን ደብቄ እየኖርኩ ነው፣ ማለትም ታግሼ እየኖርኩ ነው ራሴን ደብቄ። ምክንያቱም መኖር ስላለብኝ በትንሽ በተራ ነገር መጥፋት ስለሌለብኝ አቀሳስረው እዚህ ጋር የሆነ ከርቸሌ ለመክታት እንደዛ ነው ያሰቡት። የሆነ ነገር ተናግሬ እኔ የሆነ ስነ ስርዓት ቴዲ የምትባለው ሰውዬ ስነ ስርዓት ታቅሜ በላይ አትዝለል። አክብሬያለሁ፣ ይቅርታ ብለህ መታል። ቤቴ ገዛ ቤቴ አክብሬያለሁ፣ ይቅርታን ተቀብያለሁ። የማይሆን ነገር ካወራህ አድርሱለት። እማምላክን የማይሆን ነገር ውስጥ ትገባለህ። እማምላክን የምሬ ነው። ለምን ጸጥ አድርጌ ነው የምገባው? ንፍጣም እኔ በቃ ነገርኳችሁ። እኔን ማንም ሰው ይናገረኝ፣ እኔ ማንም ሰው ችግር የለብኝም። ከኔ ከእንትኔ ከክብሬ የሚቀንስ ነገር የለም። ገባችሁ? ከሚዛን ያልወርድም። በጣም ክብር አለኝ። በጣም ማንም ሰው ጋር ክብር ላይኖረኝ ይችላል፣ ግን ለራሴ በጣም ትልቅ ክብር አለኝ። ገባችሁ? ስለዚህ እኔ አቶ ሰቱ ሳለው የሚል ከሆነ ስነ ስርዓት ያለም ስም ቀዘነ ማምላክን ቀዘነ። ወንድ ልጅ አይደል እንደ ወንድ ልጅ ለምንድን ነው በየደቂቃው ዝም ብሎ የሚተረተረው? ለምን እኔ ራሴን ተቆጣጣሪ እንድኖር ለምን አይተወኝም? አሁን ይሄ ምን ይባላል? አሁን ይሄ ምንድነው? ማነው ዲቃላ? ማነው ሹጣ? ማነው ዲቃላ? አይደረግም፣ በቃ አይደረግም። አንድ ሰው እርቅ ወረደ ሰላም ሆነ አይደል? አርፎ መቀመጥ፣ በቃ አርፎ መቀመጥ፣ ሰላም መሆን። እኔና እሱ ምንም አይነት ማንም ጋር ጠብ የለኝም። እማምላክን ከማንም ሰው ጋር እኔ ጠብ የለኝም። ከሁሉም ጋር ደግሞ ሰላም አውርጃለሁ። ምክንያቱም በሰላም መስራት ስለምፈልግ ሰውም እንዲበጠበጥ አልፈልግም። በእኔ ምክንያት ማንም መተረማመስ የለበትም። እሺ እርቅ አውርጃለሁ፣ ግን ማንም ሰው ጋር ቪዲዮ አልሰራም ብዬ ነግሬያቸዋለሁ። ከማንም ሰው ጋር እንደ ድሮ ልሆን አልችልም። ገባችሁ? የወጋ ቢረሳ የተወጋ የሚባል ነገር አለ እና ችግር የለውም። እኔ ማምላክን ሰላም ነኝ። እግዚአብሔር ሰላምታ ማንንም ሰላም እላለሁ። ገባችሁ? ውስጤ ንጹህ ነው። ማምላክን የምሬ ነው። ግን በየቦታው ልጆቼን ሊናገር ማንም እየተናገረ አይደለም፣ ግን ማንም ሊናገር አይችልም። ማንም እኔ የማይሆን ነገር ውስጥ አትክተቱኝ። ማንም እዚህ ጋር ፎቶ ሊዘቀዝቅ ፎቶ ሊከረብት ይችላል። ለኔ እሱ ጭራሽ ደንታ አይሰጠኝም። ለኔ ሞራኔ አይደለም። ሞራኔ እኔ ያውቃለሁ ምን ማድረግ እንዳለብኝ ማለት ነው። ስለዚህ ተከበር፣ እሺ ተከበር። አልደረስኩብም። የሚያኖር ቤት ነው። የሚያደምቁ የኔ ልጆች ናቸው። ገባ? ስትገባ ጅበው የሚገቡት የኔ ልጆች ናቸው። ጭራሽ ሽርሙጣ ልጅ ምናምን ዲቃላ ይላል እንዴ? በዛ በቃ ማንም እየመጣ ፉን ይከፍታል። አላየሁትም። እኔ እኮ ሼር ተደርጎልኝ ነው አሁን የማየው። ለምንድነው ሼር ወይ ሜንሽን አታድርጉኝ በእናታችሁ። በቃ ልኑርበት። እኔ እንደው በእናታችሁ ነው ያሳዝናችሁ። እኔ ምሬን ነው። ቆይ አፍራ ቆይ አንዴ እኔ አላሳዝናችሁም? ቆይ ሌላውን ተውት። እኔ በቃ ብዙ ነገር እኔ ግዴታ መለፍለፍ ማውራት አለብኝ ማለት ነው። የተናገረ ሰው ብቻ ነው ተበዳይ ማለት ነው። የተናገረ ሰው ብቻ ነው የሚጎዳው ወይንም የሚያመው ማለት ነው። በቃ እመቤቴን እኔን የሆነ ነገር ውስጥ ለመክተት ነው። እሺ እመኑ። እኔ ብጠፋ እንኳን በማንም አልጠፋም። ተረጋጊ። ሙዚቃሽን ክፈሽ፣ እሱን ፎርጌት አድርጊ፣ ጌምሽን ተጫወቺ። በቃ ሜንሽን አታድርጉ። በቃ የምትወዱ ከሆነ ሜንሽን አታድርጉ፣ ሼር አታድርጉ። እኔ አልቅም። ማንም ሰው ሼር ሲያደርግልኝ ገብቼ ስለማይ
የዛኔ እኔ ሌላ ነገር ውስጥ እገባለሁ። ታው በቃ እኔ በቃ በጣም ችያለሁ። እኔ እማበዲን የማይሆን ሌላ ነገር ውስጥ ታው በቃ እኔ በፊት እኔ እውነቱን ንገሪ ካላችሁ ቆይም አንዴ መጉች እውነቱን ንገሪ ካላችሁ እኔ እውነቱን ስነግራችሁ የኔን ፋሚሊዎች ቦቸራን ስታቀብጡት ኑራችኋል። እኔ ስሙን አንስቼ አላውቅም። የእሱ ፋሚሊዎችም እኔ ሲያቀብጡ ኑረዋል። መናቆር የለባቸውም። በቃ ሰላም መሆን አለባቸው ተብሎ ነው ሰላም ወርዷል። እኔ እና እሱ መሀል ላይክ ምንም አይነት እንትን የለም። ገባችሁ? ሰላም ሆነናል ማለት ግን አብረን እንደዚህ ነው እኔ ህይወቴን እንድመራ በሰላም እንድንቀሳቀስ በሰላም እንድወጣ እንዲገባ ቪዲዮዬን በሰላም እንድሰራ ነው። እሱም በሰላም እንዲሰራ ማንም ሰው ፎቶ እንዳይዘቀዝቀው። እኔ በቃ እንደዚህ ነው ያለው ነገር። ማንንም ሰው ደግሞ ስም አንስቼ አጀንዳ አላረግም። ገባችሁ? እኔ ከአንዴም ሁለቴ ጆከር ገብቶ ምንድነው የሆንሽው እንደዚህ ነው ወይ ብሎ አጀንዳ ፈልጓል። አሹ ገብቶ ምንድነው የሆንሽው ንገሪን ብሏል። ኮስተር ጋር በቃ አጀንዳ መሆን ስለማልፈልግ ከሶስቱም ጋር እየዘለልኩ ነው የምወጣው። ለምን ይመስላችኋል? የሰው ስም ዝም ብሎ እንዳይነሳ ነው። ገባችሁ? ማንም ሰው ግን አልገባውም። ግን ብዙ ሰው ጠይቆኛል። ብዙ ሰው ግን ለነዛ ሰዎች ምንም ክፍተት እንደሌለ ነው የምናገረው። ያ ምንድነው አጀንዳ መሆን አልፈልግም። ገባችሁ? እኔ በቃ በማርግበት አድርጋለሁ እንጂ 30 ጊዜ አጀንዳ እየተነሳ ከፍ የምለው ነገር ለኔ ክብር አይሰጠኝም። ከነ ክብሬ ዝም ብዬ ከፍ ካልኩ ከፍላለሁ፣ ከወረድኩ ወርዳለሁ። ክብር ማለት ዝም ብሎ በአፍ የሚወራ የሚቀደድ ምናምን አይደለም። በቃ ስነ ስርዓት አለኝ። ዝም በሉ በቃሽ አትበሉ። በቃሽ ካላችሁ ለኔ እንትን አትበሉ፣ አሸራ አታድርጉልኝ። ስለዚህ እኔ ማንም ጋር ጠብ የለብኝም። በጣም ነው የማከብራቸው። ስመጣ በስርዓት ተቀብለውኛል። ምንም ነገር እንትን የለም እና ቴዲ በጣም ወጠረገጥክ ወንድሜ፣ በጣም ወጠረገጥክ። በጣም ብዙ ሪከርድ ደርሶኛል፣ በጣም ብዙ ነገሮችና ያን ነገር ትቼ ነው ይቅርታ ስትለኝ እሺ ችግር የለውም ብዬ ይቅርታ የተቀበልኩትና ምንም ቢሆን በእጄ ጎርሳችኋል። ስለዚህ ስነ ስርዓት ያዙ። እኔ በኔ በእጄ እንደ እናት በኔ በእጄ ጎርሳችኋል። ስለዚህ ሌላ አላፊ አማርኛ ባንወራራ ጥሩ ነው። ስለዚህ ነው እኔ ማርያምን መቤቴን በቃ ማለት ለመኖር እና የሆነ ለመስራት ጉጉት ስላለኝ ሰርቼ ማሳየት ስለምፈልግ በጣም ከሚገባኝ በላይ አንገቴን እየደፋሁ ነው። ግን አንዴ ይሰበራል። እሺ ዝምታ ዝም ብዬ አልቀርም። አንድ ቀን ይሰበራል። ሲሰበር ደግሞ እንደናንተ ላይ ብላይ መጥቼ መቀደድ አይደለም። እናቴ ትሙት የምርዴ ነው። ስለማታውቁት አታውሩ። በቃ ከላይ ያለው ነገር ልታውቁ ትችሉ ይሆናል። ማንም ሰው ያቀኛል። እቀልዳለሁ፣ እጫወታለሁ እስከ ጥግ ድረስ። ግን ደግሞ አለቀጥ ወጥ የረገጠ ሰው ካለ እኔ ወንድ ነው ምናምን ጾታ የምንለየው በእቃችን እንጂ ልብን ነው ወንድ ልጅ ወንድ የሚያስብለው። እንደ ሴት ወጥቶ ማውራት ተገቢ አይደለም። እኔ አንድ ነገር ሳልተነፍስ ስንቱ ተወራ እና እኔ ተውኝ፣ በቃ ተውኝ። እሺ አሁን በቃ ታያቸው። አንዴ ግን እየተጫወታን ጌማችንን እንጫወት በቃ። ኦኬ አይደለም እየተልበሰበሰ በነጋኔ ላይ ሁሉም ሰው ናዳ እየወረደብኝ። እኔ ምን አደረኩ እንዴ? ከልጆቼ ውጭ እኮ ሁሉም ሰው በቃ ይሆናል አይደለ? የማይሆን ነገር ይሰጥሻል። በቃ እኔ በቃ አንቺ ጌምሽን ተጫወች። በቃ ምንም ስታፕ ዝም በይ። በቃ ጌምሽን ተጫወች ያለሁበትን ቦታ እንዴ። እና ሰው ታሞ እንጂ ፈርቶ ይሞታል እንዴ? እናቴ ትሙት። እሺ አሁን አመሜ እንጂ ፈርቻ አልሞትም። ኧረ እናቴ ትሙት። ኧረ በኢየሱስ ክርስቶስ ስም እናቴ ቆይ ምንም ይንጣ አንዴ ስም ለምን አማኔ ስምኝ እስኪ አንዴ አይዋክሽ ላሰቡትን አስበው ነው። ስሚ እዚህ ጋር ቲክታክ እሱ የሚያወራው ምንድን ተይው። እኛ ፋሚሊዎች አለና እኔ እህትሻለሁ፣ ቤተሰብ አለ፣ ፋሚሊ አዳኞች አለ። በቃ ለነሱ እስቲ ዝም በይ። ማውራት ካለብን እኛ እናወራለን እኮ አልኩሽ። ኧረ ማንም ሰው አያወራ። እኔ ከወሬ ምንም የማገኘው ነገር የለም ጭራሽ። እኔ ዝቅ እንዲል እንዴ ማንም ሰው ይውላችሁ አይደለም። ቆይ አንዴ ፎቶ ልትዘቀዝቁ ልትሳደቡ ልትራገጡ ትችላላችሁ። ያን ሰው ምንም አታረጉትም። ገባችሁ? ያ ደግሞ ለኔ ጭራሽ ምንም ፌር አይደለም። ምንም አይሰጠኝ። እኔ ግቡና ይዩ ሪፖስቲንግ ግቡና ይዩ ሪፕላይ ተዘቅዝቄ ሪፖስት አድርጌላችኋለሁ። ገባችሁ? እኔ እንደዚህ ዝም ብሎ መለፍለፍ አይደለም የምፈልገው። በቃ በሰላም እንድኖር ራሴን ደብቄ ግምጃን ደብቄ እየኖርኩ ነው ከላይ እና
ሰውም ለማረጋጋት ብዙ ነገር እንትን እያልኩ ነው። ስለዚህ ተው በቃ ተው። እኔ ከኔ ምንም አታገኙም። ምንም ነገር አላወራም። እላፊ ልናደድ ይችላል፣ ግን አሳያችኋለሁ በተግባር። እንዴ ምን ነው ሸዋ እንዴ ለበዛው ጭራሽ ልጆችን ይሳደባል። እናቴ አዳኞቹ ትናንትና ተለምነው ስንት ነገሩ ነው። የማንም አካውንት ቢወርቅ ከጎን ቆመው በጣም የኔ ልጆች ማለት እኮ በጣም ክብር የሚገባቸው፣ ይሄ ለነሱ አይገባም እኮ። አይ ወረተኛ እናቴ እስኪ አንዴ ታያቸው ባለህ ነው። እንደዚህ እኮ እንድታወሪ እኮ ስለሚፈልግ ነው። ግን ይሄን አታውቂም። ታውቂያለሽ እኮ ደግሞ በዛ እኔ እኮ በጣም ነው ዝም ያልኩት። እንደኔ ባለ ጉዳዩ እኔ ሁኜ ሌላ ሰው ነው እኮ የሚያወራው። በጣም ታገዝኩ እኮ እንዴ። እኔ በቃ ነግሬያችኋለሁ። እኔ ልትናገሩ ትችላላችሁ። ምንም ማለት አልመለስም። ሄድ የሚባል እኔ ወላሂ አንቺ ብቻ አይደለሽም እናቴ። በቃ ታይ እኔ ነኝ ባለ ጉዳይቱ። እኔ መናገር ካለብኝ እኔ ነኝ የምናገረው። ሌላ ሰው አያስፈልግም። እኔ ነኝ። ኧረ እባክሽ እኔ ምን እኮ እዚህ ላይ ማውጥቻ አላወራም። እኔ አልቀባጥርም እዚህ ላይ መብርሃን ሰው በዚህ ልክ እናንተ ደግሞ ታይባት ምትሉኝ ምንድነው? በቃ ታወራበት ማለት ካለበት ወደ ወደዛ አይጭ ታይ እያላችሁ አታባብሱ። እዚህ ጋር ነገር ይሄ ምንም ታይ የሚባል ነገር የለም። የተለቀቀ ነገር እኮ ነው። እዚህ ጋር ተለቋል። በቃ ማንኛውም ሰው እንዲሰማው ተለቋል። እኔ ደግሞ ልጆች እንዲዘለፉ አልፈልግም። በቃ ክብር ያላቸው ስነ ስርዓት ያላቸው ማንም ቤት ሄደው ምንም ነገር አያረጉም። ካልተነኩ ሰው አይነኩም። ደግሞ ጭራሽ ሪፖርት አደረጉ። ቅዱስ ሚካኤል የኔ ልጆች ሪፖርት አድርገው ስራ ፈተው ሪፖርት የሚያደርጉት ጭራሽ ነው ቼክ የማያደርጉት። እነሱ አላማቸውም ሀሳባቸውም ሌላ ነው እንጂ የሰው አካውንት ለማዘጋት አይደለም። ስለዚህ ተከባብሮ የተቀመጠ ፋሚሊ ነው። አታነካኩ። በቃ እኔ ማርያምን የምሬን ነው። እኔ ልጆች እንዲከፋቸው እንዲናገራቸው በእኔ ስህተት ማንም ሰው እንዲናገራቸው አልፈልግም። የከፍታዬም የማደጌም የሁሉ ነገር መሰረት ናቸው። የኔ ቤተሰቦቼ ማለት ናቸው። ገባችሁ? ስለዚህ የኔ ልጆች ማንም መጥቶ ተነስቶ አፉን ሊከፍት አይችልም። ለመደበት እዛ አፉን ይክፈት። እንቺ እኖር ብዬ ውል ብዬ ከሰው ነብሩና አካላቴን ፍየል ገብቶ ላሰው ይላሉ ድሮ አባቶች። አንደኛ ደግሞ ጥፋቶቹ ክሬዲት የምትወስዱት እናንተ ናችሁ። ለምን ከሌለችበት ስሟን ትጽፋላችሁ? አሁንም ወደፊትም ለምንድን ነው የምጽፉት? ይኸው ኮሜንት እያየሁ ነው ጋይስ። እሱ ጋር ገብቼ ለምንድን ነው ግምጃ እያላችሁ ኮሜንት የምጽፉት? ምን እንዲመጣ ነው ጋይስ? ይኸው ከተለቀቀው ቪዲዮ ኮሜንት እንዳለ ግምጃ ይላል። ምን እንዲሆን ቴዲ ማን ነው ጋይስ? ግምጃ እያላችሁ እሱ ቤት እየሄዳችሁ የምጽፉት ማን ነው ጋይስ? ለምንድን ነው እናንተ ልጅቲቱን ሜንሽን ለምን ታረጓታላችሁ? ወዳጅ ከሆናችሁ ለምን ሜንሽን ትደረጋለች ልጅቲቱ? በቃ በስ ሐቢብቲ ዝም አልኳ። በቃ የሆነ ካፌ እንዲወጣ የፈለጉት ነገር አለ። አይወጣም እሱ። ገባችሁ? ምክንያቱም እኔ አብሬ የበላሁትን ሰው አሳልፌ ወይንም የሆነ ነገር የሆነን ሰው መናገር አልችልም። በመብርሃን ስም በጣም ተፈታተኑኝ እኮ እኔ የምሬን ነው። በቃ እኔ እናቴ ትሙት እውነቴን ነው። እኔ በቃ እኔ ዱብ መብራን እንደው በሰው ልበድ አመጡት፣ እነሱ አመጡት፣ እነሱ ፈቱት፣ እነሱ ጨረሱት፣ እነሱ ቋጠሩት። እኔ ምንም ሳላቅ እኔ ምስኪኒቱ ምንም ሳላቅ ወይ ቫይራል ማስነሻ ይሁን ወይ እንደ አዲስ አጀንዳ ለመሆን ፈልገው እኔ አላቅም። ምንም የማውቀው ነገር የለም። እኔ ምንም ነገር ሳላቅ ስንቱ ተፈጠረ። እንደናንተ አብሬ ነው የምሰማው። ይሄ ተፈጠረ ሲባል አብሬ ፋሚሊ ጋር ነው የምሰማው። ልክ እንደ ተመልካች ይሄ ሆነ ሲባል አብሬያችሁ ነው የምሰማው።
ጌምሽን ተጫዋች ትኩረት አድርጊ። መጫወት አለብኝ እያልሽ አልነበረም? አይ ሞራኔ ያለ ጌመር ፎ ካለ ጌመር ፎ አስገቢና ያለና አቃበሽ በሞራኔ አልጫወትም። ቢቻል 5000 ነበር ግን ይሄ ትንሹ አካውንቴ ስለሆነ 3000 አስገቡኝ። ጋይስ አንድ ጋላክሲ ብቻ ስጡኝ። አይደለም አንድ መኒጋል ብቻ ስጡኝ። ኧረ በጣም ነው እንዲህ የምነፋኝ ጋይስ። በፈልገን ሰውዬ ጥፍራም ለምንድን ነው የምትነፋኝ? ናግስት ላይ ግባ ሰውዬ ልለምንበት ውግር ልጅ ዛሬ መለመን እፈልጋለሁ። ማሬ ተወኝ፣ አትንፋኝ። እኔ አንተን አይደለም የምፈልገው። አይ ምራቄ እስከሚረጭ ድረስ ይዛል። ሙዚቃ እንክፈት እንዴ? በሽታዬ ብር ነው የሚለውን አየኸው? ኮስተር አየኸው? አሁን ማሮች እንደዚህ አድርጌ ብር ነው በሽታዬ ብር ነው። አያችሁት? በሽታዬ ብር በካሜራ ነው በነገሮች ላይ እንትን የተባልኩት። ስልክ ይበልጣል ማለት ዛሬ እንደው ወንድሞቼ እየሳሳሙኝ ነው። ምን ነው ከየር ምን ነው